በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 27 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ቅዱስ አሞን በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ ኢትዮጵያዊቷ ቅድስት መስቀል ክብራ ያረፈችበት የዕረፍቷ መታሰቢያ በዓል፣ የአዳም ልጅ ቅዱስ ሴት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ አሞን ሐምሌ 27 በዚች ቀን ቅዱስ አሞን በሰማዕትነት አረፈ። ይኸውም ቅዱስ ተርኑት ከሚባል ሀገር የተገኘ ቅዱስ ሰማዕት ነው። ወደ ላይኛው ግብጽ በሄደ ጊዜ የእንድናው ገዥ ሰማዕትን ይዞ በጽኑ ስቃይ ሲያሰቃያቸው ተመለከተ። እርሱም በመኮንኑ ፊት ቀርቦ የጌታችንን አምላክነት መሰከረ። መኮንኑም ይዞ ታላቅ ስቃይን አሰቃየው። ስጋውን ሁሉ ሰነጣጥቆ ከጣለው በኋላ ዳግመኛ በትላልቅ ችንካሮች ቸነከረው። ነገር ግን ጌታችን አጽናንቶ ከቁስሉ ፈውሶ ጤነኛ አድርጎ አስነሳው። መኮንኑም ማሰቃየት በሰለቸው ጊዜ ቅዱስ አሞንን ወደ እስክንድሪያ ከተማ ላከው። በዚያም ሳለ ጌታችን ተገለጠለትና ስሙን ለሚጠራና ገድሉን ለሚጽፍ በሕይወት መጽሐፍ እንደሚጽፍለት ቃል ኪዳን ከገባለት በኋላ ሰማዕትነቱን በድል እንዲፈጽም ነገረው። ወዲያውም ይዘው ጽኑ በሆነ ልዩ ልዩ ስቃዮች አሰቃዩት። ጌታችንም ከመከራው እያዳነው ልዩ ልዩ ተአምራትን ስላደረገለት ይህንን ያዩ ብዙዎች በቅዱስ አሞን አምላክ እናምናለን እያሉ በመመስከር ሰማዕትነትን ተቀበሉ። እነርሱም ውስጥ ቴዎጵላ የምትባል ቅድስት ድንግል ነበረች። እሷም ወደ መኮንኑ ዘንድ በመሄድ በጌታችን ታመነች። መኮንኑም እቶን እሳት ውስጥ ከተታት። ነገር ግን እሳቱ አላቃጠላትም ነበር። በመጨረሻም ራሷን በሰይፍ እንዲቆርጡ አዘዘና የሰማዕትነትን አክሊል ተቀዳጀች። ከዚህም በኋላ አባላዘሩን አካሉን ሁሉ በሰይፍ እየቆረጡ ቅዱስ አሞንን እጅግ ካሰቃዩት በኋላ አንገቱን በሰይፍ ቆረጡትና የሰማዕትነቱ ፍጻሜ ሆነ። በመንግስተ ሰማያትም የክብር አክሊልን ተቀዳጀ። በዚህ ዕለት ታስባና ተከብራ የምትውለው ቅድስት እናታችን ኢትዮጵያዊቷ ቅድስት መስቀል ክብራ ናት። በዚህችም ቀን ኢትዮጵያዊቷ ቅድስት መስቀል ክብራ የዕረፍት በዓሏ ነው። ይህችም ቅድስት የቅዱስ ላሊበላ ባለቤት ስትሆን የትውልድ ሀገሯ ወሎ ላስታ ቡግና ነው። ታላቁ ጻድቅ ንጉሥ የቅዱስ ላሊበላ ሚስት ናት። ከእርሱም ደገኛውን የተባረከን ወልዳለች። ቅዱስ ላሊበላንና ቅድስት መስቀል ክብራን ሁለቱ እንዲጋቡ ያዘዛቸው መልአኩ ቅዱስ ገብርኤል ነው። መልአኩ ቅዱስ ገብርኤል ቅዱስ ላሊበላን ወደ ሰማይነት ወስዶ የሚያነጻቸውን የህንፃ ዲዛይኖች ሌሎችንም ብዙ ሚስጥራትን ካሳየውና ወደ ምድር ከመለሰው በኋላ ድጋሜ ተገልጦለት እንዳንተ የተመረጠች ናትና እንደ ልብህም ትሆናለች፣ ስራዋም ከስራህ አያንስም፣ እርሷ የተመረጠች እግዚአብሔር አገልጋይ ናትና በማለት መልአኩ ቅዱስ ገብርኤል የቅድስት መስቀል ክብራን ንጽህናና ቅድስና መስክሮላታል። ቅዱስ ላሊበላ 11 እጅግ አስደናቂ ፍልፍል ቤተ መቅደሶችን ከመላእክት ጋር ሲያንጽ ታየው ልቧ በመንፈሳዊ ተመስጦ ተመልቶ እሷም እግዚአብሔር ፈቅዶላት አስደናቂውን የአባ ሊባኖስን ቤተ መቅደስ ራሷ እንዳነጸችው መጽሐፈ ገድሏና ገድለ ቅዱስ ላሊበላ ያስረዳናል። ቅድስት መስቀል ክብራን ወደ ትግራይ እየመራ የወሰዳት መልአኩ ቅዱስ ገብርኤል ነው። እርሷን በትግራይ ቅዱስ ሚካኤል እንዲጠብቃት ከተዋት በኋላ ቅዱስ ላሊበላን ደግሞ ወደ ኢየሩሳሌምና ወደ መንግስተ ሰማያት አውጥቶታል። ቅድስት መስቀል ክብራን በትግራይ ሆና መልአኩ እየጠበቃት ከሰው ተለይታ በታላቅ ተጋድሎ ኖረች። በቀን እልፍ እልፍ እየሰገደች በታላቅ ተጋድሎ ስትኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ክብሯ ከ36ቱ ቅዱሳን አንስት ጋር እኩል መሆኑን ነግሯታል። ይህችም ቅድስት ብዙ ሐዋርያዊ አገልግሎት ፈጽማለች። ለምሳሌ በመስቀል ጦርነት ጊዜ እስላሞች ከባህር ማዶ እየፈለሱ ወደ ኢትዮጵያ ሲመጡ በፍቅር እየተቀበለችና እያስተናገደች ሃይማኖትንና ሕገ እግዚአብሔርን እያስተማረች ወደ ክርስትና እንዲገቡና እንዲጠመቁ አድርጋለች። በዚህ ዕለት ታስቦና ተከብሮ የሚውለው የአዳም ልጅ ቅዱስ ሴት ነው። ዳግመኛም በዚች ቀን የአዳም ልጅ ቅዱስ ሴት ዕረፍቱ ነው። እርሱም 205 ዓመት ኖረ፣ ሄኖስንም ወለደው። ሄኖስንም ከወለደ በኋላ 700 ዓመት ኖረ፣ ወንዶችንና ሴቶችን ልጆችንም ወለደ።
መላ ዕድሜውም 912 በሆነ ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።